በ21 ቀን ውስጥ ብቻ ራስን መቀየር። በዚህ ቪዲዮ በአጠቃላይ አእምሯችን እንዴት እንደሚሰራ አእምሯችንን እንዴት አድርገን እንደ አዲስ ፕሮግራም ማድረግ እንደምንችልና ህይወታችንን መቀየር እንደምንችል እንመለከታለን። ያው አዲስ ዓመትም ደርሶ የለ አዲስ ዓመትም ደርሷል። እንዲሁም ደግሞ በየጊዜው ራሳችንን ምን ማለት አለብን መለወጥና ደግሞ ወደ ተሻለ መንገድ መሄድ ስላለብን እቺ ቪዲዮ ለሁላችንም ጠቃሚ ነች ብዬ አስባለሁ። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ ራስን ስለመለወጥ፣ ስለ ፍቅር፣ ስለ ሪሌሽንሺፕ፣ ስለ ትዳር በጎ የሚባሉ ሀሳቦችን ቀን በቀን የምናነሳበት ቻናል ስለሆነ ሰብስክራይብ ማድረግ እንዳትረሱ። እኛም ጋቢያችንን ጣል አድርገን እናንተም ደግሞ ያው ክረምትም አይደል ሞቅ የምትለዋን ነገር ለብሳችሁ የምንጫወትበት ቻናል ስለሆነ ሰብስክራይብ ማድረግ፣ ለሌሎች ሼር ማድረግ እንዲሁም ደግሞ ላይክ በታደርጉት ቪዲዮ ለብዙዎች እንዲደርስ ስለሚያግዘን እሱም ማድረጋችሁን እንዳትረሱ። ወደ ሀሳባችን እንግባ፣ እንጫወት ጨዋታችን። በአጠቃላይ አዲስ ልማዶችን ጭንቅላታችን የመቀበል እንትኑ በጣም ይሄ ጥሩ ያልሆነ እና ደግሞ አዲስን ነገር ስናደርገው ሁል ጊዜ ኮምፈርተብል አይደለም። ምናልባት ያ የምናደርገው አዲስ ነገር ምናልባት ጥሩ ሊሆን ይችላል፣ በጎ ሊሆን ይችላል። በህይወታችን ውስጥ የሆነ ሰክሰስ አድርገን የተሻለ ነገር እያደረገን ሊሆን ይችላል። ወይንም ደግሞ ከሆነ ከገባንበት ማዕት ውስጥ ለመውጣት ጥረት እያደረገን ሊሆን ይችላል። ግን አእምሯችን ያንን ነገር ለመቀበል በጣም ይቸግረዋል። ይሄ ተፈጥሯዊ ነው። ማንኛውም ሰው ሊሰማው የሚችል ስሜት ነው። እሱን መቀበል ያስፈልጋል። ስለዚህ ምናልባት እኮ የምንኖርበት ቤት ጥሩ ሳይሆን ቀርጦ የተሻለ ደሞዝ አግኝተን የተሻለ ስራ ሰርተን ያንን ቤት ለመቀየር እንኳን ስናስብ አእምሯችን ኮምፈርተብል አይደለም። ምንም የተሻለ ነገር ቢሆን ግን ደግሞ ወደዛ ወደ አዲሱ ለመግባት የሆነ ሳታስቡት ውስጣችሁ የሚሰማችሁ ስሜት አለ አይደል? የሆነ ለውጥ ሲመጣ፣ የሆነ ቦታ መሄድ ሲኖርባችሁ፣ የሆነ ነገር ማድረግ ሲኖርባችሁ፣ የሆነ ነገር መማር ምናምን ራሳችሁን ማሻሻል ሲኖርባችሁ ጥሩ እንደሆነ ታውቁታላችሁ። ግን ደግሞ አዲስ ስለሆነ ጭንቅላታችሁ ኮምፈርተብል አይደለም እና የሆነ ደስ የማይል ወደኋላ ያዝ የሚያደርግ አይነት ስሜት ይሰማቸዋል። እሱ ናቹራል ነው። እሱን ማወቅ ያስፈልጋል። ስለዚህ እንዴት አድርገን ጭንቅላታችን እንዴት ቢሰራ ነው እንደዚህ የሆነው? ጥሩ ነገር እያሰብን ግን ደግሞ ኮምፈርተብል አይደለም እና ደግሞ በተጨማሪ ደግሞ የምንፈልጋቸውን ጥሩ ነገሮች፣ ጥሩ ልማዶች፣ መስራት የምንፈልጋቸውን ማድረግ የምንፈልጋቸውን ነገሮች እንዴት እናደርግ የሚለውን ለማወቅ አእምሯችን እንዴት እንደሚሰራ ማወቅ መቻል አለብን። እኔ በጣም ደስ እያለኝ ነው እዚህ ርዕስ ላይ ሳወራ እና ደግሞ በጣም ብዙዎቻችንን ማወቅ አለብን። ጭንቅላታችን እንደሚሰራ ካወቅን ከዛ በኋላ እሱን ፕሮግራም ማድረግ ምን አይለንም፣ አይከብድንም፣ ቀላል ይሆንልናል ማለት ነው። ስለዚህ እሱን እንመለከታለን እና ጭንቅላታችን አዲስ ልማድ ሲመጣ የሚያስተናግድበት መንገድ ወይንም ደግሞ አሰራሩ በሳይንሳዊ አጠራሩ ኒውሮፕላስቲሲቲ ይባላል። እሱ ማለት ልክ አዲስ ልማድ ስንጀምር የሆነ አዲስ ነገር ስናደርግ ጭንቅላታችን ውስጥ ልክ እንደ ኤሌክትሪክ መስመር አድርጋችሁ በቀላሉ ለመረዳት እንደዛ አድርጋችሁ ተረዱት። አዲስ መስመር ይዘረጋል። ያ የአዲስ መስመር የኤሌክትሪክ እና የኬሚካል ልክ እንደ ኤሌክትሪክ አይነት እና ደግሞ የኬሚካል ውህድ አዲስ መስመር ትዘረጋለች። ይሄኛው ምን ይባላል? ኒውሮ ፓዝዌይ ይባላል። አዲስ ፓዝ ይዘረጋል አዲስ ልማድ ስናደርግ ማለት ነው። ይሄ ማለት በአጠቃላይ 3 ስቴጆች አሉት። የመጀመሪያው የሚሆነው አሁን እንዳልነው አዲስ ፓዝ መዘርጋት ነው። አዲስ ልማድ ለማድረግ ስንሞክር፣ አዲስ ትምህርት ለመማር ስንሞክር፣ የሆነ አዲስ አድ ማድረግ የምንፈልገውን ሀቢት ሊሆን ይችላል ምናምን የሆነ መገንባት የምንፈልገውን ማንነታችንን ስንገነባ የምትዘረጋው አዲስ ፓዝዌይ ያለች የመጀመሪያው እሷ ነች። የመጀመሪያው ስቴጅ እሱ ነው። ይሄ ማለት ልክ ጥቅጥቅ ባለ ጫካ ውስጥ አዲስ መንገድ እያወጡ እየቆረጡ ሾኩን ምናምን እየቆረጡ መንገዱን እያስተካከሉ እንደመሄድ ይቆጠራል የመጀመሪያው ማለት ነው። እና አሁን ስታስቡት አሁን ጫካ ውስጥ አዲስ መንገድ ማውጣት፣ አዲስ መንገድ አስተካክሎ ለእግረኛ ለምናምን ለመኪናም ሊሆን ይችላል እንዲሆን አድርጎ ማስተካከል የመጀመሪያው ስቴጅ በጣም አድካሚ ነች። በጣም አድካሚ፣ በጣም አሰልቺ፣ እሾክ ይኖራል። ምናልባት ደግሞ የሆኑ እንስሳቶች ምናምን ይኖራሉ እናንተን ሊያጠቁ እንትን የሚያደርጉ ምናምን። ስለዚህ ያቺ የመጀመሪያው ስቴጅ ጭንቅላታችን ውስጥም አዲስ ልማድ ለመገንባት ስናስብ፣ አዲስ ነገር ለማድረግ ስናስብ የመጀመሪያው ስቴጅ ከባድና አሰልቺ የማንፈልገው ምናምን ነው የሚሆነው። ስለዚህ ያችን የመጀመሪያ የሚሰማን መጥፎ ስሜት የሚሰማን ጥሩ ያልሆነ ሁኔታ የመጀመሪያ ስቴጅ ላይ ብቻ መሆኗን ማወቅ ያስፈልጋል ማለት ነው። አዲስ ነገር ለማድረግ ስናስብ፣ አዲስ ነገር ለመማር ስናስብ፣ በህይወታችን ውስጥ አንድ ነገር አድ ለማድረግ ስናስብ ይሄ የሚሰማን ስሜት በቃ የመጀመሪያው ጊዜ ጫካውን እየመነጠርኩ ነው፣ መንገዱን እያስተካከልኩ ነው ብለን ልናስብ ይገባል ማለት ነው። ሁለተኛው
እንትን ደግሞ የሚሆነው ደረጃ ደግሞ የሚሆነው መስመሩን ማጠናከር። ይሄ ማለት ደግሞ ምን ብላችሁ በቀላሉ ልትወስዱ ትችላላችሁ እንዲገባን። ለምሳሌ ልክ የጠጠር ፒስታ መንገዱን ወደ አስፋልት መንገድ የሚቀይርበት መስመሩን የሚያጠናክርበት ስቴጅ ነው ሁለተኛው ስቴጅ። ከተወሰነ ጊዜ በኋላ እሱን ያደርጋል። ያም ማለት ደግሞ ነገሮች በጣም አስፋልት ሲሆን መንገዱ በጣም ለመተላለፍ ምናምን በጣም ቀላል እንደሚሆነው ሁሉ ልማዳችንንም በቀላሉ በጣም በቃ አውቶማቲክ ሆኗል ባንልም፣ ግን ደግሞ ከመጀመሪያው የተሻለ በጣም በቀላሉ እና ደግሞ ደስ እያለን የምናደርግበት ስቴጅ እና ደግሞ በጭንቅላታችን ውስጥ ያቺ የተዘረጋችው ፓዝዌ የምትጠነክርበት ነው። ይሄኛው ስቴጅ ማለት ያ የተዘረጋው ፓዝዌ ቅድም እንዳልኳቸው የኤሌክትሪክ እና የኬሚካል ውህዱ ኮትድ የሚሆንበት በፋት በስብ ምን የሚልበት የሚሸፈንበት ምን እያለ መጣ ማለት ነው። ያቺ ፓዝዌ እየጠነከረች መጣች ማለት ነው። ስለዚህ ያቺ ኮትድ ትሆናለች፣ በስብ ትሸፈናለች፣ ወደ አስፋልትነት መንገዱ ይቀየራል እና በቀላሉ ከመጀመሪያው የተሻለ በቀላሉ ያንን ልማዳችንን ማድረግ የምንችልበት ስቴጅ ይሆናል ማለት ነው። ሶስተኛው እና ደግሞ የመጨረሻው ስቴጅ ደግሞ ምንድነው? ልክ ያ ሁሉ መንገዱ አልቆ ወደ ልምድነት የሚቀየርበት ወደ አውቶሜሽን ሲስተም የሚቀየርበት ይሆናል ማለት ነው። እንደዛ ሆነ ማለት ያ ማድረግ የምንፈልገው ልምድ በትግል እዚህ ካደረስነው ምን ይሆናል ማለት ነው? በቀላሉ ሰውነታችን፣ አእምሯችን ብዙ ኢፈርት ሳይጠበቅበት በትንሽ ኢፈርት ብቻ አውቶማቲካሊ የምናደርገው። ለምሳሌ ልክ እንደ ሳይክል መንዳት ሊሆን ይችላል። ሳይክል መጀመሪያ ላይ በጣም እንጨነቃለን። ከዛ በኋላ ከተወሰነ ጊዜ በኋላ እንዴት እንደምንነዳው ምናምን አስበንም ሳይሆን ሳናስበው በቀላል ኢነርጂ ብቻ አእምሯችን ያንን ነገር ሲያደርገው እንመለከታለን። ልክ እንደዛ ሁሉ አውቶማቲክ ይሆናል። የምናደርጋቸው ልማዶች ሁሉ አውቶማቲክ ደረጃ ላይ ይደርሳሉ ማለት ነው። ስለዚህ በህይወታችን ማድረግ የምንፈልጋቸው ልማዶችን ራሳችንን መቀየር በምንፈልግበት መንገድ ጨክነን የመጀመሪያዎቹን ጊዜ ጨክነን ካደረግናቸው ቀስ እያለ ወደ ሁለተኛው ኮትድ ይሆናል። መስመሩ ወደ አስፋልትነት ይቀየራል። በቀላሉ ማድረግ እንችላለን። ከዛ ሲቀጥል ደግሞ እሱን ካለፍነው ደግሞ ወደ አውቶማቲክ ስቴጅ ይሆንና በቀላሉ ከምናደርጋቸው ነገሮች አንዱ ይሆንና ህይወታችን በቀላሉ ምን ይላል ማለት ነው ይቀየራል ማለት ነው። ለዚህም ደግሞ ቀደም በመነሻ ላይ እንዳልኳችሁ ስንት ቀን 21 ቀን አንድ ነገር ብናደርገው ለመልመድ እና ደግሞ ያንን ነገር ጭንቅላታችን ለመለማመድ ጥሩ የሚባል የመነሻ ጊዜ ነው። እየሰማችሁ ነው። መጨረሻ ሳይሆን መነሻ ጊዜ ነው። በጣም ይሄ ብዙ ጊዜ ምን ይባላል? አንድ ነገር ለመልመድ በቃ 21 ቀን ካደረግከው ከዛ በኋላ አለቀ የሚባል ነገር አለ። ግን እሱ ልክ አይደለም። ይሄ የመጣበት እንትን እንዴት መሰላችሁ የመጣው? በ1960ዎቹ አካባቢ አሜሪካ ውስጥ አንድ ዶክተር ነበር እና ያ ዶክተር ባለሙያነቱ የሳይኮሎጂ እና ደግሞ ምንድነው ፊት የሚቀይሩት ምንድን ነበር ስማቸው? ፊት ምናምን የሚያስተካክሉት ብቻ እንግዲህ ስሙን ረስቼዋለሁ። የዛ ባለሙያ ነው እና እሱ የሚያከማቸው ፊታቸውን ሰርጀሪ እየሰራ ፊታቸውን ከሚያስተካክልላቸው ሰዎች ምናምን ረጅም ዓመት ሲመለከታቸው አዲስ የቀየሩትን ፊታቸውን ምናልባት አፍንጫቸውን ያስተካከሉትን የሆነ ነገራቸውን ያንን ለመልመድ ለመቀበል ቢያንስ 21 ቀን ይፈጅባቸው ነበር ሰዎቹን ሲመለከታቸው። ከዛ በተጨማሪም ደግሞ ይሄ በአደጋም ሊሆን ይችላል በተለያየ ምክንያት ሰውነታቸውን፣ እጃቸውን፣ እግራቸውን ያጡ ሰዎች ያንን ነገር ለመቀበል ያ የተቆረጠውን እጃቸውን የተቆረጠው እጃቸውን ለመቀበል 21 ቀን ቢያንስ ይፈጅባቸው ነበር እና ከዛ እሱ በጻፈው መጽሐፍ ላይ አዲስ የሚባሉ የፊት ገጽታ የሰውነትን ምስልን ለመቀበል ቢያንስ 21 ቀን ይፈጃል ብሎ በአንድ መጽሐፉ ላይ አካፍሎ ነበር እና ከተወሰነ ጊዜ በኋላ ቢያንስ የምትለዋን ሰዎች አጥተው ግን ደግሞ ለ21 ቀን ብለው አስቀምጠዋል። ግን እንደዛ አይደለም። በአጠቃላይ በሳይንሱ ከዛ በኋላ በተደረገ ጥናት ከ88 እስከ 254 ቀን አንድን ልማድ ሰውነታችን አእምሯችን ተቀብሎ በቃ አውቶማቲክ ደረጃ ለማድረስ እነዚህ ቀናት ያስፈልጋሉ ብለው አስቀምጠዋል። ግን ደግሞ እንደ ልምዱ ምን ይላል ይለያያል። አሁን ቀላል የሚባሉ ልምዶች አሉ። ለምሳሌ አንዳንድ ሰዎች በቀን የተወሰነ ይሄ ውሃ መጠጣት ልማድ ከሌላቸው ውሃ የመጠጣት ልማዳቸውን ከፍ ለማድረግ አስበው ጠዋት እጠጣለሁ፣ በዚህ ሰዓት እጠጣለሁ ብለው አስበው ከዛ በኋላ እሱን ለማድረግ ሲያስቡ ያ ልማድ ቀላል ነው የሚሆነው ከባድ ነገር ስላልሆነ ማለት ነው። ልክ እንደዛ ሁሉ ስፖርት አሁን ቀን በቀን እሰራለሁ ምናምን የሚሉ ሰዎች ናቸው። ያቺ ደግሞ ከውሃው ምን ትላለች? ከፍ ትላለች ማለት ነው።
ስለዚህ በአቬሬጅ በአማካኝ ግን ይሄ አውቶማቲክ ደረጃ ላይ ለመድረስ ቢያንስ 66 ቀኖች ያስፈልጋሉ ይባላል። ግን ደግሞ ያንን አዲስ ልማድ ጭንቅላታችን ለመቀበል መነሻ ጊዜው ግን ስንት ቀን ነው? በመነሻ ላይ እንዳልካችሁ 21 ቀን ቢያንስ ብናደርገው ጭንቅላታችን የመልመድ ወደ ሁለተኛው ስቴጅ የመግባት ፕሮባቢሊቲው ምንድነው? ሰፊ ነው። ከዛ በኋላ ነገሮች ሁለተኛው ስቴጅ ላይ እንዳልኳችሁ መንገዱ አስፋልት የሚሆንበት እና ደግሞ ለመሄድ ምቹ የሚሆንበት ስለሆነ በቀላሉ ከዛ በኋላ ያሉ ጊዜዎችን ምን ማድረግ ይችላል? ሀቢታችንን ወይንም ደግሞ አዲስ መገንባት የፈለግነውን ማንነት በቀላሉ ከዛ በኋላ ከባድ ሳይሆንብን ማድረግ እንችላለን ማለት ነው። ስለዚህ በየቀኑ ለ21 ቀን ምናልባት ለ15 ደቂቃ ብናደርግ አእምሯችን ከዛ በኋላ ያንን ነገር የመቀበል እንትኑ ሰፊ ይሆናል ማለት ነው። የሚዘረጋው ፓዝዌ የሚጠነክርበት ጊዜ ስለሆነ እነዚህ ያነሳናቸውን ሀሳቦች ብታደርጉ በህይወታችሁ ላይ ትልቅ የሚባል ለውጥ ማምጣት ትችላላችሁ። ስላዳመጣችሁኝ በጣም አመሰግናለሁ። እንዲሁም ደግሞ በቀጣይ ቀን ደግሞ ከሱስ አሁን እንዳልነው ጭንቅላት የሚሰራበት መንገድ ፓዝዌ ምናምን እያለን አነሳናለን። ስለዚህ መጥፎ የሚባሉ ልማዶች ሀቢት ካለብን እንዴት አደርገን እነሱን ደግሞ እናስወጣ የሚለውን ደግሞ በቀጣይ ማለት ነገ ደግሞ ቪዲዮ እንሰራለን። ስለዚህ ሰብስክራይብ ማድረግ ለሌሎች ሼር ማድረግ እንዳይረሳ። አመሰግናለሁ።